እሺ በተነጋገርነው መሰረት ግማሹን ብር ቅድሚያ አስገቢ። እንዴ ምንም እኮ ተጨባጭ የሆነ ነገር አላሳይሽኝም። ይኸውልሽ ለማታለል ወይም ለመሸወድ የሆነ ነገር ብታደርጊ ወይ ይኸውልሽ አሁን ላይ ተከተል። እሺ ነይ እንጂ። ቆይ አንቺ አጋዥ እንኳን የለም እንዴ? ብቻችንን ነው እንዴ የምንሄደው? አሁን ለአንድ ትትና እኔና አንቺ አንሰን ነው እንዴ? ቆይ እሷ ጋር ሌላ ሰው ቢኖርስ? ወይኔ አንቺ ልጅ ዛሬ ፍራትሽ አለቀቀሽም ማለት ነው። ለጥሩ ነገር ሲሆን ይለቀኛል። እሺ ጥሩ ለጥሩ ነገር ሲሆን ቢለቅሽ ነው የሚሻልሽ። ዛሬ ፍራትሽን ማስወገድ አለብሽ። አሁን ነይ እንሂድ። እሺ አይ እኔ ከዚህ በላይ አልሄድም። ምን ማለት ነው? ማለት ከኋላ ሰው እየጠራሽ አንድ እርምጃ ተራምደሻል ማለት እኮ ነው። ያው በወሬ ብቻ ማመን ስላልቻልኩ በአካል አረጋግጬ ልንገርሽ ብዬ ነው። አንቺ ሰዓት ሆነሻል እባክሽ። ተጣለው ዳስ በሀዘን ተቀይሮ አስበኳል። ይህንን መድብል ይህንን አስበኳል። እባክሽ ተረጋጊ። መረጋጋት በቃ መድብል ልቤ ብቻ አይደለም የቆሰለው፣ ልቤ ብቻ አይደለም ደግሞ እናትነቴ ነሽ ቅድስት። ምን ማለት ነው ደግሞ ይሄ? እስቲ ቁጭ በይ። ትላኪማ ለዚህ እኮ ነው ታዲያ እኔ ልጅነትሽ አልለቀቀሽም ያልኩት። ኧረ ተባብሮ መዝመት። እሺ እንተያያለን። ደግሞ ዛሬ ምን ሆና ነው ፊቷን የጣለችው? ዘፍዝፈሻል እኮ። እኔ እንጃ ዳጣዬ፣ ዝም ብሎ ክፍት ብሏታል። ያለመደባትን ምን እንደሆነች ግን አላወቅኩም። አንቺ ይህን ሰሞንማ የሆነ ነገር ሆነሻል። ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ከችናል። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ቅድስቴ ዛሬ በጣም ነው የተናደደችበት በመድብቹ ግን ያው ዳጣ አብራን እንድትሰራ አድርጎ እሷን በመጀመሪያ ከወንድሜ እየበለ ብሩክማ ብዙም ጉዳት አልደረሰበትም። ከዛ ያበሉ ህጻናቶች እየቀጠፈ ይገኛል። ስለዚህ እሱን በመጀመሪያ ማስቀደም አለብን። ሌላ ሀሳብና ሌላ ውስጥ ሳልገባ በመጀመሪያ በቃ ካሊብን በሷ ተጠቅሜ የሆነ መቀመቅ ቦታ ማስገባት አለብኝ ብሎ ያስባል ማለት ነው። እንግዲህ እንደዛ እያሰበ እያለ ቅድስቴ ስትመጣ ሰምተዋለች ማለት ነው። እና የብሩክ ጉዳት ብዙም አይደለም በእነዚህ አይነት ሲታይ ብሎ ይላል። ከዛ እንደዛ ሲል በጣም ትናደዳለች ቅድስቴ። በጣም ነው የተናደደችበት። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ትላለህ? ብላ በጣም ትናደድበታለች። በጣም ተናደደች ማለት ነው። እሱም ቅድስቴ ባክሽ አይዞሽ ተረጋጊ ይላታል። ተረጋጊ ባክሽ ቅድስቴ፣ ምንድነው የተፈጠረው ነገር ሲነገር ይላታል። እንዴት እኔ እኮ ብዙ ነገር ነው ያሳጣችን፣ ብዙ ነገር ነው ያደረገችን። እንዴት እንደዚህ ትላለህ? እንዴት ብሩክ እንዴት እንደዚህ ትላለህ? መድብል እንዴት እንደዚህ ውሳኔ ትወስናለህ? ትላለች ማለት ነው። በጣም ተናደደችው። እንዴ ሲቀስ ብለሽ ያስረጅሽ ስላት እኔ ልጅ እናት መሆን አልችል፣ በቃ ብዙ ነገር ያደረገችው ብዙ ነገር አድርገዋለች፣ ምንም ማድረግ አይችልም ብላ ትለዋለች። እንዴ በጣም ያዝናል፣ እንደዚህም ሆኗል እንዴ ምናምን ደና ምንም አይነት ስሜት የለውም፣ በቃ ብዙ ነገር ሆኗል። ብሩኬ በሷ የተነሳ ደስታዬን ቀምታኛለች። ምን ያላደረገች ነገር አለ? እንዴት ብላ ትጮህበታለች። በቃ እንደዛ ከሆነች በቃ ብሎ ያረጋጋታል ማለት ነው። ተረጋጊ በቃ ቅድስት ተረጋጊ ብሎ ወይኔ ወንድሜን ምናምንና ያረጋጋታል። እሷም በፍጹም እኔ እንዲበቀላት ነው የምፈልገው፣ እሷን እንጂ እንዲበቀላት ነው የምፈልገው ትላለች። እሺ በቃ ቅድስት ተስማምቻለሁ ባንቺ ይላታል። ተስማምቶ እንግዲህ ከሷ ጋር ይሆናል ማለት ነው። ያው ዳጣም ገንዘቡን ተቀብላ ገንዘቡን ትብዬ እሰራለሁ እያለች ነው ማለት ነው። አብራ ለመስራት ማለት ነው። አብራ የምትሰራው ያው መንድ አይዞሽ ስላላት ነው፣ አብረሽ ትሰሪያለሽ ስላላት ነው።
ያለውን ነገር ተመካክረን እንሰራለን ስላላት በዛ እሺ ብላ ነበርና ቅድስት የግል ልትስማማ አልፈለገችም ማለት ነው። ምክንያቱም ታውቃላችሁ ብዙ ነገር ነው የተሰጣት፣ ብዙ ነገር አድርጓታል እና በፍጹም እንደዚህ ነገር አልስማማም ትላለች። ደግሞ እንደ ጭራሽ አልካልክማ ደግሞ ስማማ እንዴት ምን ሲደረግ እኔ ልጅ እናት መሆን አልችል ብዙ ነገር ነው ያደረገኝ ምንም አይነት ስሜት ምናምን ስትለው በጣም ነው እንትን ያለው ማለት ነው። እንደዚህም ሆኗል እንደና ምን አለ አዎ ያልተሆነ ነገር አለ ብላ ትጮህበታለች። እሺ በቃ ቅድስትዬ እኔ እኮ እንደዚህ እንኳን መሆኑን እኮ አላውቅም ብሎ እሱም ውስጡ አዘነ ማለት ነው። እንግዲህ እንደዚህ ሆኗል ማለት ነው። ላይ በጣም ትንሽ ከበድ ብሏል። ብሩክ ጉዳት ደርሶበታል። በጣም ያደረሰችበት ነገር በጣም ከባድ ነው። ቤተሰቦቼ ማህሌትም እንግዲህ ሰራለሁ ብላ ዳጣን እንትን ብላለች። እሷ እንግዲህ ዳጣ ደግሞ ያው ታውቃላችሁ ተናግራለች። እንዴት ነሽ ምናምን ብላ ተናግራታለች። እንዴት አንቺ ቆይ እንደዚህ ትጠብቂኛለሽ ምናምን ትላታለች። እንዴ እኔ እኮ ምን እንደመጣሽ ነው እኮ አውቃለሁኝ። ስለዛ አኑዝ ትጠብቂሽ ምናምን ትላታለች። እንዴ ይፍራትሽ እና መድምት ቢያዩኝስ ምናምን አለቻት። አይዞሽ ማንም ሰው አያይሽም፣ አትስጊ ማንም ሰው አያይሽም ትላታለች። እንዴ ድፍረትሽ እንዴት እንደዚህ ታያለሽ ምናምን ትለና ዳጣ በጣም ትቆጣለች። አይ ዳጣ አይዞሽ አትፍሪ፣ ምንም አይነት ችግር አያመጣብሽም። ሲቀጥል ደግሞ እኛ እኮ ዝም ብለን አይደለም የምንንቀሳቀሰው ምናምን ትለና ጉራን ታባታለች እሷ። እሺ እንዴት ነው አሁን ያለ ነው ምን ላይ ነው ምናምን ትላታለች። እንዴት ነው አሁን ላይ ትላታለች። ሁኔታው የትስ ነው ያለችው ምናምን ትላለች። እሺ ይዤሽ ሄዳለሁኝ ብላ ሰዓት ቀጥራታለች ማለት ነው። ሰዓት ቀጥራላታለች። እንግዲህ ሰዓት የቀጠረችው በነገራችን ላይ ብቻዋን ሳይሆን ማንመድ ጋር ነው የምትሰራው። እንግዲህ ታውቃላችሁ ዳጣ ማህሌትን መቀመቅ ልትገባ ነው አሁን እየሆናለው። ማህሌት መቀመቅ ልትገባ ነው። ምክንያቱም ያው ታውቃላችሁ ማህሌት እንትናም ካሊብም ደውላ በቃ ተሳክቶልኛል እንደዚህ አይነት ሰው ጋር ልሰራ ነው በቃ ምናምን ስትለው ከነሱ ሰው ጋር ነው ስለዛ ተሳክቶልኛል ብላ ትደውላለች ማለት ነው። አንቺን ከፍና አላት። አንቺ በረሮን ከፍ አንድ ነገር ታይሳካልሽ ተሳካልኝ ብለሽ እንደዚህ አይነት ወሬም አልፈልግም። በመጀመሪያ አሳክተሽ ትጨርሽ ነው። አንድ ነገር ቢሳሳትና አንድ ነገር እንትን ቢል ውርድ ከራሴ ብሎ ይላታል ማለት ነው። እንግዲህ ካሊብ ከባድ ሰው ነው። ከዛ እሷም እሺ በቃ ምናምን ብላ ጆሮዋ ላይ ይዘጋባታል። እሺ ብላለች። እንግዲህ አሁን ቀጥ ብላ ሄዳለች ወደ ዳጣ ጋር። ዳጣም እንግዲህ ከጀርባ መልምድ አለ። እሷም እሺ ነይ ብላ ይዛት እየሄደች ነው ያለችው። በሚገርም ሁኔታ እንግዲህ ማህሌት ከመልምድ እጅ ገብታለች ማለት ነው። ደስ በሚል ሁኔታ ትህትናን አገኛለሁ በማለት እንግዲህ ወጥመድ አስገብቷታል ማለት ነው። ዳጣ እዚህ ላይ ሰርታለች፣ ወጥመድ አስገብታታለች። እንግዲህ ደስ በሚል ሁኔታ ውድ ቤተሰቦች ማህሌት ታስራ ተገርፋ ማየት ነው የምንፈልገው። እንግዲህ ማህሌት ተይዛ መገረፍ ነው የምናየው ማየት ነው የምንፈልገው። ምክንያቱም ብዙ ነገር ያደረገች ሰይጣን ስለሆነች ማለት ነው። ካሊብ እንደ ዝናንም እንግዲህ ታውቃላችሁ ብዙ ነገር እኔ ያበበ ደመሰለኝ ሲል አንስቶ ነው የወረወረው። ካሊብም አክ ብሎ ተፋው። እንደውም ለማስገደል እሱን ጠብር ግፍ እያለ ይገኛል አሁን ላይ ማለት ነው። ዝናን ለማስገደል ከእስር ቤት ማለት ነው። እና ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ሁሉ ወዳችኋለሁ። ባይ ባይ። መልካም ጊዜ ይሁንላችሁ። ሰላም